በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ሆሴዕ ምዕራፍ 1 በይሁዳ ነገሥታት በዖዝያንና በኢዮአታም በአካዝና በሕዝቅያስም ዘመን በእስራኤልም ንጉሥ በኢዮአስ ልጅ በኢዮርብዓም ዘመን ወደ ብኤሪ ልጅ ወደ ሆሴዕ የመጣ የእግዚአብሔር ቃል ይህ ነው። ወደ ሆሴዕ የመጣ የእግዚአብሔር የቃሉ መጀመሪያ ይህ ነው። እግዚአብሔር ሆሴዕን ምድሪቱ እግዚአብሔር ርቃ አመነዝራለችና ሂድ፣ ዘማዊቱን ሴትና የዘማዊቱን ልጆች ለአንተ ውሰድ አለው። እርሱም ሄዶ የዴብላይምን ልጅ ጎሜርን አገባ። እርሷም ጸነሰች፣ ወንድ ልጅንም ወለደችለት። እግዚአብሔርም ከጥቂት ዘመን በኋላ የኢይዝራኤልን ደም በይሁዳ ቤት ላይ ይበቀላለሁና ከእስራኤልም ቤት መንግሥትን እሽራለሁና ስሙን ኢይዝራኤል ብለህ ጥራው። በዚያም ጊዜ እንዲህ ይሆናል፣ በኢይዝራኤል ሸለቆ ውስጥ የእስራኤልን ቀስት እሰብራለሁ አለው። ደግሞ ጸነሰች፣ ሴት ልጅንም ወለደች። እግዚአብሔርም መለየትን እለያቸዋለሁ እንጂ ይቅር እላቸው ዘንድ የእስራኤልን ቤት ከእንግዲህ ወዲህ አልመራቸውምና ስሟን ኢስሕልት ብለህ ጥራት። ነገር ግን የይሁዳን ልጆች ይቅር እላቸዋለሁ፣ እኔ አምላካቸውም እግዚአብሔር አድናቸዋለሁ እንጂ በቀስት ወይም በሰይፍ ወይም በጦር ወይም በሰረገላ ወይም በፈረሶች ወይም በፈረሰኞች የማድናቸው አይደለም አለው። ኢስሕልትንም ጡት ባስጣሏት ጊዜ ደግሞ ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔርም ሕዝቤ አይደላችሁምና እኔም አምላክ አልሆናችሁምና ስሙን ኢሕዝብየ ብለህ ጥራው አለው። የእስራኤልም ልጆች ቁጥር እንደማይሰፈርና እንደማይቆጠር እንደ ባሕር አሸዋ ይሆናል። እንዲህም ይሆናል፣ እናንተ ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ የሕያው አምላክ ልጆች ይባላሉ። የይሁዳ ልጆችና የእስራኤል ልጆች በአንድነት ይሰበሰባሉ፣ ለእነርሱም አንድ አለቃ ይሾማሉ፣ ከምድሪቱም ይወጣሉ። የኢይዝራኤል ቀን ታላቅ ይሆናልና። ትንቢተ ሆሴዕ ምዕራፍ 2 ወንድማችሁን ሕዝቤ እህታችሁንም ስሕልት በሏቸው። እናታችሁ ሚስቴ አይደለችምና እኔም ባሉ አይደለሁምና እናታችሁን ተዋቀሷት። ዝሙቷን ከፊቷ ምንዝርናዋንም ከጡቶቿ መካከል አስወግዳለሁ። ራቁቷንም እንድትቆም አደርጋታለሁ። እንደ ሕፃንነቷ ወራት እንደ ተወለደችባት እንደ መጀመሪያዊቱም ቀን አደርጋታለሁ። እንደ ምድረ በዳም አደርጋታለሁ። ውሃም እንደሌላት ምጥ አደርጋታለሁ። በውሃም ጥም እገድላታለሁ። የዝሙት ልጆች ናቸውና ልጆቿን ይቅር አልላቸውም። እናታቸው አመንዝራለችና የወለደቻቸውም እንጀራዬንና ውሃዬን፣ ቀሚሴንና መደረቢያዬን፣ ዘይቴንና የሚገባኝን ሁሉ የሚሰጡኝ ወዳጆቼን እከተላቸው ዘንድ እሄዳለሁ ብላለችና አሳፈረቻቸው። ስለዚህ እነሆ ጎዳናዋን በእሾህ አጥረዋለሁ፣ መንገዷንም እዘጋዋለሁ። ማለፊያም ታጣለች፣ ወዳጆቿንም ትከተላለች፣ ነገር ግን አትደርስባቸውም። ትፈልጋቸውም አለች፣ ነገር ግን አታገኛቸውም። እርሷም ከዛሬ ጀምሮ ከዛሬ ይልቅ የዚያን ጊዜ ይሻለኝ ነበርና ተመልሼ ወደ ቀደመው ባል እሄዳለሁ ትላለች። እርሷም እህልንና ወይንን ዘይትንም የሰጠኋት ብርንና ወርቅን ያበዛሁላት እኔ እንደሆንኩ አላወቀችም። እርሷ ግን ወርቁንና ብሩን ለጣዖት አደረገች። ስለዚህ እህሌን በጊዜው ወይኔንም በወራቱ ወስዳለሁ። አፍረቷንም እንዳትሸፍን ልብሴንና መጎናጸፊያዬን እገፋታለሁ። አሁንም በወዳጆቿ ፊት ነውሯን እገልጣለሁ። ከእጄም ማንም አያድናትም። ደስታዋንም ሁሉ በዓላቶቿንም መባቻዎቿንም ሰንበቶቿንም ሥርዓቶቿንም ሁሉ አስቀራለሁ። እርሷም ወዳጆቼ የሰጡኝ ዋጋዬ ይህ ነው ያለችውን ሁሉ ወይኗንና በለሷን አጠፋለሁ። ምስክርም የሆኑ ዘንድ አኖራቸዋለሁ። የምድረ በዳም አራዊትና የሰማይ ወፎች የምድር ተንቀሳቃሾችም ይበሉታል። እኔን ረስታ ወዳጆቿን እየተከተለች በጉትቾቿና በጌጧም እያጌጠች ለበዓልም የሰዋችበትን ወራት እበቀልባታለሁ ይላል እግዚአብሔር። ስለዚህ እነሆ አቅበዘብዛታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ። ከዚያም የተገኘውን ገንዘቧን እሰጣታለሁ። ምክሯንም በአኮር ሸለቆ ገልጣለሁ። እንደ ሕፃንነቷ ወራት ከግብፅም እንደወጣችበት ቀን ትዘምራለች። በዚያ ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ በዓሊም ብለሽ አትጠሪኝም ይላል እግዚአብሔር። የበዓሊምን ስሞች ከአፏ አስወግዳቸዋለሁና ስማቸውም ከእንግዲህ ወዲህ አይታሰብም። በዚያም ቀን ከምድር አራዊትና ከሰማይ ወፎች ከመሬትም ተንቀሳቃሾች ጋር ቃል ኪዳን አደርግላቸዋለሁ። ቀስትንና ሰይፍን ጦርንም ከምድሩ ሰብራለሁ። ተዘልለሽም ትቀመጫለሽ። ለዘላለምም ለእኔ እንድትሆኝ አጭሻለሁ። በጽድቅና በፍርድ በምሕረትና በይቅርታ አጭሻለሁ። ለእኔም እንድትሆኝ በመታመን አጭሻለሁ። አንቺም እግዚአብሔርን ታውቂያለሽ። በዚያም ቀን እንዲህ ይሆናል ይላል እግዚአብሔር። ለሰማይ እመልሳለሁ፣ ሰማይም ለምድር ይመልሳል። ምድርም ለእህል ለወይንና ለዘይት ትመልሳለች።
እነርሱም ለኢይዝራኤል ይመልሳሉ። በምድርም ላይ ለእኔ ዘራታለሁ፣ ይቅርታ የሌላትን ይቅር እላታለሁ። ያልተወደደች የነበረችውን እወዳታለሁ። ሕዝቤም ያልሆነውን አንተ ሕዝቤ ነህ እለዋለሁ። እርሱም አንተ ጌታዬና አምላኬ ነህ ይለኛል። ትንቢተ ሆሴዕ ምዕራፍ 3 እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍን ቢወዱ እንኳን እግዚአብሔር እንደሚወዳቸው አንተም ክፋትና ዝሙት ያለባትን ሴት ውደድ አለኝ። እኔም በ15 ብርና በአንድ ቆሮስ መስፈሪያ ተኩል ገብስና በአንድ ፊቀን ወይን ተወዳጀኋት። ከእኔ ጋር ብዙ ወራት ተቀመጭ፣ አታመንዝሪም፣ ሌላ ሰውንም አታግቢ፣ እኔም ከአንቺ ጋር እኖራለሁ አልኳት። የእስራኤል ልጆች ያለ ንጉሥና ያለ አለቃ፣ ያለ መሥዋዕትና ያለ ምሥዋዕ፣ ያለ ካህንና ያለ ራእይ፣ ያለ ኤፉድና ያለ ተራፊም ብዙ ወራት ይቀመጣሉና ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸውን እግዚአብሔርንና ንጉሣቸውን ዳዊትን ይፈልጋሉ። በኋለኛውም ዘመን እግዚአብሔርንና ቸርነቱን ያስቡታል። ትንቢተ ሆሴዕ ምዕራፍ 4 እናንተ የእስራኤል ልጆች ሆይ እውነትና ምሕረት እግዚአብሔርንም ማወቅ በምድር ስለሌለ እግዚአብሔር በምድር ላይ የሚኖሩትን ይወቅሳልና የእግዚአብሔርን ቃል ስሙ። ነገር ግን ሐሰት፣ ግዳይና ስርቆት፣ ምንዝርና ምድርን ሞልተዋል፣ ደምንም ከደም ጋር ይቀላቅላሉ። ስለዚህ ምድሪቱ ታለቅሳለች፣ በእርሷም ከሚቀመጡ ሁሉ ከምድር አራዊትና ከሰማይ ወፎች ከምድርም ተንቀሳቃሾች ጋር ትጠፋለች። የባሕሩም ዓሦች ያልቃሉ። ነገር ግን ሕዝቤ እንደሚከራከር ካህን ነውና እንግዲህ የሚከራከር ማንም አይኖር፣ የሚዘልፍም ማንም አይኖር። በቀንም ትደክማለህ፣ ነቢዩም ከአንተ ጋር ይደክማል። እናታቸውም ሌሊትን ትመስላለች። ሕዝቤ አእምሮ እንደሌላቸው ይመስላሉ። አንተም አእምሮህ ተለይቶአልና እኔ ካህን እንዳትሆነኝ ተውሃለሁ። የአምላክህንም ሕግ ረስተሃልና እኔ ደግሞ ልጆችን እረሳለሁ። እንደ ብዛታቸው መጠን ኃጢአት ሰሩብኝ፣ እኔም ክብራቸውን ወደ ውርደት እለውጣለሁ። ሕዝቤንም ኃጢአታቸው ትበላቸዋለች፣ ሰውነታቸውንም በበደላቸው ይወስዷታል። እንደ ሕዝቡም እንዲሁ ካህኑ ይሆናል። በመንገዳቸውም እበቀላቸዋለሁ፣ እንደ ሥራቸውም እከፍላቸዋለሁ። እግዚአብሔርንም መጠበቅ ትተዋልና ሲበሉ አይጠግቡም፣ ሲያመነዝሩም አይበዙም። የሕዝቤ ልቡናቸው ዝሙትን መጠጥንና ስካርን ወደደ። ሕዝቤ በዝሙት መንፈስ ስተዋልና ከአምላካቸውም ርቀው አመንዝረዋልና በትርን ይጠይቃሉ፣ በትሩም ይመልስላቸዋል። በተራሮችም ራስና በኮረብታዎች ላይ ይሰዋሉ። ጠላውም መልካም ነውና ከኮምበልና ከልብን ከአሆማም ዛፍ በታች ያርዳሉ። ስለዚህ ሴቶች ልጆቻችሁ ይሰስናሉ፣ ሙሽሮቻችሁም ያመነዝራሉ። ወንዶቹም ደግሞ ከአመንዝሮች ጋር ይጫወታሉና ከጋለሞቶችም ጋር ይሰዋሉና ሴቶች ልጆቻችሁ በሰሰኑ ጊዜ ሙሽሮቻችሁም ባመነዘሩ ጊዜ አልቀጣኋቸውም። የማያስተውልም ሕዝብ ከአመንዝራ ጋር ይቀላቀላል። እስራኤል ሆይ አንተ አላዋቂ አትሁን። አንተም ይሁዳ ወደ ጌልጌላ አትሂድ፣ ወደ ቤት አዌንም አትውጡ፣ በሕያው እግዚአብሔርም አትማሉ። እስራኤል እንደምትደነብር ጊደር ደንብሯል። እግዚአብሔርም በሰፊው ቦታ እንደ ጠቦት ያሰማረዋል። እንዲሁም ኤፍሬም ከጣዖታት ጋር ተጋጠመ፣ ለራሱም እንቅፋትን አኖረ። ከነዓናውያንንም መረጣቸው፣ ፈጽመውም አመነዘሩ፣ በክፋታቸውም ውርደትን መረጡ። አንተ በክንፎቿ ውስጥ የነፋስ መናወጥ ነህ፣ ከመሥዋዕታቸውም የተነሳ ያፍራሉ። ትንቢተ ሆሴዕ ምዕራፍ 5 ካህናት ሆይ ይህን ስሙ፣ የእስራኤል ቤት ሆይ አድምጡ፣ የንጉሥ ቤት ሆይ ልብ አድርጉ። ለሚመለከት ወጥመድ በታቦርም ላይ የተዘረጋ አሽክላ ሆናቸዋልና ፍርድ በእናንተ ላይ ነው። የሚያድኑ አዳኞች ያጠምዱባት ዘንድ ተከተሏት። እኔ ግን መካሪያችሁ ነኝ። እኔ ኤፍሬምን አውቀዋለሁ፣ እስራኤልም ከእኔ አልራቀም። ኤፍሬም ዛሬ አመንዝሯልና እስራኤልም ረክሷልና ወደ አምላካቸው ይመለሱ ዘንድ ልባቸውን አላቀኑም፣ የዝሙት መንፈስ በውስጣቸው አለና እግዚአብሔርንም አላወቁትምና። የእስራኤል ትዕቢት በፊቱ ይመሰክራል። ስለዚህ እስራኤልና ኤፍሬም በኃጢአታቸው ይደክማሉ፣ ይሁዳም ከእነርሱ ጋር ይደክማል። እግዚአብሔርንም ለመሻት ከበጎቻቸውና ከላሞቻቸው ጋር ይሄዳሉ። ነገር ግን እርሱ ከእነርሱ ተለይቷልና አያገኙትም። ዲቃሎች ልጆች ወልደዋልና እግዚአብሔርን ከድተዋል። አሁንም ኩብኩባ እነርሱንና ርስታቸውን ይበላቸዋል። በኮረብታ ላይ መለከትን ንፉ፣ በተራሮችም ላይ ጩኹ። ብንያም በተዋረደበት በቤት አዌን አዋጅ ንገሩ። ኤፍሬም በዘለፋ ቀን ለጥፋት ይሆናል። በእስራኤልም ነገዶች የታመነውን ነገር አሳየሁ። የይሁዳ አለቆች ድንበርን እንደሚያፈርሱ ሆነዋል። እኔም መዓቴን እንደ ውሃ አፈስባቸዋለሁ። ኤፍሬም የተገፋ ሆነ፣ በፍርድም ተረገጠ፣ ከንቱን ይከተል ዘንድ ጀምሯልና። እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ ሆንበታለሁ። ኤፍሬምም ደዌውን አያት፣ ይሁዳም ስቃዩን አያት። ኤፍሬም ወደ አሦር ሄደ፣ ወደ ንጉሡም ወደ ኢያሪም መልእክተኛ ላከ። እርሱ ግን ፈጽሞ ይፈውሳችሁ ዘንድ አልቻለም፣ ከእናንተም ሕማም አልተወገደም።
እኔም ለኤፍሬም እንደ ነብር ለይሁዳም ቤት እንደ አንበሳ ደቦል እሆናለሁና እኔም ነጥቄ እሄዳለሁ፣ እወስድም አለሁ፣ የሚያድናቸውም የለም። እስኪጠፉ ድረስ ፊቴንም እስኪሹ ድረስ እሄዳለሁ፣ ወደ ስፍራዬም እመለሳለሁ። ትንቢተ ሆሴዕ ምዕራፍ 6 ይቀጥላል። ረድኤተ እግዚአብሔር አይለየን።